ልክ ወደ አዳሪ ሆስፒታል እኔ ሲገባ ራሴን አላቅም። ዶክተሮቹ ተረባረቡና ኦፕራሲዮን ሰርጀሪ ሰሩ። ኦፕራሲዮን ካደረጉ በኋላ 89% ከመቶ ይሄ ሰው አልቋልና ሊታርፍ አይችልም ኢመርጀንሲ ክላስ አስገቡ ሲሉ ጆሮዬ እየሰማ ነበር። እንግዲህ ሁሉም ዘግቶኝ ነበር። ታሪኩ ረጅም ነው ግን አጠር አድርጌ ነው። ሁሉም ዘግተውኛል። ሁሉም አይችልም እሱ ማገልገል አይችልም ተብሏል። ከዛ ከሄድ ኦፊስ ተደውሎልናልና ብሎ ክልሉ ቦታ ልንሰጥህ ነው አለኝ። ማንም የማያምነውን እግዚአብሔር በእኔ ላይ ሰራ ማለት ነው። እዛች ጋር ነበር የተቀመጥኩትና እኔ ደግሞ ያኔ በጣም ጨልሞብኝ ነበር። በጣም ግራ ገብቶኝ ነበርና አገልጋይ ነኝ፣ በአገልግሎት ነው የጨለመብኝ። ከዛ ትቼ ወደ ሞያሌ ሄጄ ነበር። ሞያሌ ላይ ሄድኩኝና ስራ ለመስራት ሳስብ አልተሳካልኝ። ደውለው ጠሩኝ እና ከዛ አገልግሎት ለምን ጥለህ ሄድክ አሉኝ። እዛ እንዲህ ስለሆነ ነው በር ስላልተከፈተልኝ ነው ብዬ ነገርኳቸው። ከዛ ልክ መጣው ማለት ነው። እዚህ ስመጣ እዚች ጋር ዘይቱን ይዤ ሄድኩኝ። በእምነት ነበር ይዤ ሄድኩትና በነገሮቼ ላይ ሁሉ ዘይት አደረኩና ከዛ በሁለተኛው ቀን ቅዳሜ ቀን ተጠርቼ ና ተባልኩኝ። የክልል ዋና ማለት ነው ጠርቶኝ፣ እዚሁ አካባቢ ነው ማገለግለው። ከዛ አገልግሎት ትጀምራለህ እና ከሄድ ኦፊስ ተደውሎልናልና እንግዲህ ሁሉም ዘግቶኝ ነበር። ታሪኩ ረጅም ነው ግን አጠር አድርጌ ነው። ሁሉም ዘግተውኛል። ሁሉም አይችልም እሱ ማገልገል አይችልም ተብሏል። ከዛ ከሄድ ኦፊስ ተደውሎልናልና ብሎ ክልሉ ቦታ ልንሰጥህ ነው አለኝ። ክብር ለኢየሱስ ይሁን። የታመናችሁት ጌታ ቦታ ይስጣችሁ። የተደገፋችሁት ጌታ አይጣላችሁ። እና ቦታ ሰጡኝ ማለት ነው። ከዛ በኋላ ማንም የማያምነውን እግዚአብሔር በእኔ ላይ ሰራ ማለት ነው። አሁን እዚሁ አቅራቢያ አካባቢ ነበር። ከዛ ወደ ወንዶ አካባቢ በሚሽን ተልኬ እዛ 3 ቤተክርስቲያናትን እመራለሁ ማለት ነው። አንድ አጥቢያ እና 2 ሌላ ህብረት ትከሉ ተብሎ በተሰጠን ኮታ መሰረት የኢትዮጵያ አሴምብል ቸርች ውስጥ ነው ማገለግለው። እዚህ ነበርኩ፣ እዚህ ያደረኩ። ከዛ ወደዛ ተላኮኝ። አሁን 3ቱንም ማገለግል። ይሄ ያንተ አምላክ ያንተ ጌታ አንተ የምታገለግለው ደግሞ ትህትና፣ ዝቅ ማለት ለማንም በጣም ከባለቤቴ ጋር ከልጄ ጋር ነው የመጣ ነው ዛሬና እያየን ነበር። እንደው መድረክ ላይ በቃ ጌታ ነው የሚከብረው። እንደው ያንተ ፎቶ እንኳን የለም፣ ያንተ እንትን እንኳን የለምና እግዚአብሔር ዘመንህን ይባርክ፣ ጸጋውን ያብዛል። የእግዚአብሔር የፊቱ ብርሃን ይብራል። በነገር ሁሉ እግዚአብሔር ያጽና፣ ከዚህ በላይ ያስፋ፣ ትውልድ ይከተል፣ የተከልከው ይብቀልል፣ የዘራኸው ይብቀልል፣ እልፍ አላፉን በሰሜን በደቡብ በምስራቅ ሁሉ እግዚአብሔር ያስፋ። ይሄ ነው ጌታ ያደረገልኝ። አሜን። ክብር ስጡ ለመንፈስ ቅዱስ። ተባረክ። እግዚአብሔር ያክብሪ። ክብር ለእግዚአብሔር ይሁን። አሜን አሜን። ጉባኤው እስቲ አሜን ይበል። አገልጋይም ስለሆንኩ ነው፣ ይቅርታ አድርጉልኝና እግዚአብሔር ትልቅ ነገር አድርጓል። ስሙ የተባረከ ይሁን። እግዚአብሔር በጣም ትልቅ ነገር አድርጓል። የዛሬ 5 ወር ገደማ ይመስለኛል እዛች ቦታ መጥቼ ተቀምጫለሁና የእግዚአብሔር ሰው እየጸለየ ተነሳለኝ። ተነሳው። ከዛ በኋላ ጠላት በብዙ መንገድ እያሳደደ ነው። በበሽታ መጥቷል። አንደኛው ጆሮዬም ታሟል በዚህ ሰዓት። ሁለተኛ ደግሞ ከሁለት እግሮች መካከል ያበጠ ነገር ያለውና ጠላት በብዙ መንገድ ሊገል እየፈለገ ነው፣ ግን እግዚአብሔር ጣልቃ ገብቷል አለ። አሜን በሉ። ከዛ በኋላ ይሄው ከ5 ወር በፊት ነው፣ የዛሬ 3 ወር ገደማ ከስራ ቦታ በድንገት ታመምኩኝ። ሆስፒታል አዳሪ ገባው። ልክ ወደ አዳሪ ሆስፒታል እኔ ሲገባ ራሴን አላቅም።
ዶክተሮቹ ተረባረቡና ኦፕራሲዮን ሰርጀሪ ሰሩ። ኦፕራሲዮን ካደረጉ በኋላ 89% ከመቶ ይሄ ሰው አልቋልና ሊታርፍ አይችልም ኢመርጀንሲ ክላስ አስገቡ ሲሉ ጆሮዬ እየሰማ ነበር። ከዛ በኋላ የእግዚአብሔር መንፈስ አንድ ድምጽ ሰጠኝ። የእግዚአብሔር ሰው አቤ ለኔ ጸልዮ ነበርና አትሞትም ብሎኛል። ስለዚህ እነሱ ሰው ናቸው፣ ዶክተር ናቸው። እሱ ከእግዚአብሔር ድምጽ የሰማው አትሞትም ያለው አምላክ በሰማይ ካለ ሕዝቅያስ እድሜው ባለቀ ጊዜ ኢሳያስን ልኮ ቤቴን አስተካክል ትሞታለህ ካለ በኋላ ሕዝቅያስ ወደ ጌታ ፊት ዞሮ ባለቀሰ ጊዜ ለኢሳያስ የራራ አምላክ ከኔ ጋር ከሆነ አሁን የኔን እድሜ ይቀጥላል እንጂ አይገልም ብዬ ሆስፒታል በተኛውበት ወደ ግድግዳ ዞሬ ሳለቅስ የእግዚአብሔር ድምጽ ከሰማይ መጣ። አሜን አሜን አሜን። አትሞትም ልጄ አትሞትም፣ በሕይወት ትኖራለህ፣ ትቀጥላለህ አለኝ። እዚህ ሰዓት ልክ እዛ ሆኜ የአቤ አምላክ አንተ በሰማይ ያለ ከሆነ ከዚህ ቦታ በሰላም ታወጣኛለህ ያልኩኝ። በእውነት ያለቀ በእኔና በሞት አንድ እርምጃ በቀረ ጊዜ ዳዊት ባሪያው እንደተናገረው አንድ ሰከንድ በቀረ ሰዓት የእግዚአብሔር ክንድ ከሰማይ መጣ። ክብር አብዙለት ለኢየሱስ። ሃሌሉያ። ይገርማል። አንድ ወር ሆስፒታል ተኛው፣ ሳልሞት በሕይወት ወጣው። በዛን ሰዓት ለጆሮዬም